የሰንበት ቤት መጠለያችን ነሽ መማሪያችን መጠለያችን ነሽ እኛና አምላክን ያገናኘ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ ክርስቲያኖች። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት የተዘጋጀ የሚቀርብላችሁ የወቅታዊ ጉዳዮችን የምናነሳበት መርሃ ግብራችን ነው። በዛሬው መርሃ ግብራችን በማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት በየዓመቱ በወርሃ ክረምት ስለሚከናወነው የክረምት የመምህራን ስልጠና ዙሪያ ዓላማውን፣ ጥቅሙን፣ ምንነቱን ከመምህራችን ከመምህር ያሬድ ጋር የምንነጋገር ነው የሚሆነው። አብራችሁን ትቆዩ ዘንድ በእግዚአብሔር ስም እንጠይቃለን ማለት ነው። ወደ ውይይታችን እንግባና መምህራችን እንደሚታወቀው ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት የስርዓተ ትምህርቱን ትግበራ የበለጠ ለማሳለጥ በየሀገረ ስብከቶች የሚገኙ መምህራንን የማሰልጠን ስራ የመጀመሪያውና ተቀዳሚው ስራ አድርጎ በየዓመቱ እየተከናወነ ያለ ስራ ነው። ስለዚህ በዚህ ክረምት የመምህራን ስልጠና ላይ እስቲ አስቀድመን የክረምት ስልጠና ዓላማውና ጠቀሜታው ምን ይመስላል የሚለውን እስኪ አንሱልን። እግዚአብሔር ይስጥልን። ያው የክረምት ስልጠና የሚለው አሁን የክረምት ስልጠና የሚለው ራሱ ሀሳቡ ወቅቱን የሚያመለክት ስልጠና የሚሰጥበትን ወቅት የሚያመለክት ነው እንጂ የስልጠናው በራሱ የአሰልጣኝ መምህራን ስልጠና ተብሎ የሚጠራ የስልጠና ዘርፍ ነው። ይህ ስልጠና እንደምናውቀው በተለይ ባለን በዚህ የሰንበቶች አንድነት ከተዋቀረባቸው ዓላማዎች እና እነዛን ዓላማዎች ደግሞ ለማሳካት ከሚሄድባቸው ማስፈጸሚያ ተግባራት መካከል አንዱና ዋነኛው ስልጠና ነው። እንደምናውቀው ያ ማለት ወጥ የሆነ ስርዓትን ከመፍጠር አንጻር ትልቁን ይሄ በሁሉም በዓለም አቀፍ ደረጃ ባሉ ሰንበቶች እየተተገበረ የሚገኘውን ስርዓተ ትምህርት ወደሚፈለገው ትግበራ ለማድረስ ከሚያግዙ መሰረታዊ ጉዳዮች እና አንዱም የስርዓተ ትምህርቱ መርህ ተደርጎ የሚወሰደው ስልጠና ነው። ስልጠና እነዚህን ጉዳዮች የሚያቅፈው የስልጠና ሂደት ነው። ስለዚህ ስልጠናው ዓላማ የሚያደርገው በተለይ በዋነኝነት ስርዓተ ትምህርቱን ትግበራውን በሚፈለገው መልኩ ለማድረግ ስለሆነ አንድነቱ የተዋቀረበትን ዓላማ መሰረት አድርገው በየጊዜው ስልጠናዎች ይሰጣሉ። በተለያዩ ደረጃዎች ስልጠናዎች እንደምናውቀው በየወረዳዎች ይሰጣሉ፣ በሀገረ ስብከት ደረጃ ይሰጣሉ። ትልቁና ዋነኛው በደረጃ 3 ብለን የምንጠራው በዚህ በጠቅላይ ቤተ ክህነት ሰንበቶች አንድነት ደረጃ የሚሰጠው ስልጠና ዋነኛው ስልጠናችን ነው። ስለዚህ ዓላማችን የአንድነቱን ተልእኮና ዓላማ ማሳኪያ መንገድ ነው። ሁለተኛ ደግሞ ስርዓተ ትምህርቱን በምንፈልገው መልኩ ከግብ የምናደርስበት ስራ ነው ማለት ነው። ከዛም ባሻገር ደግሞ በተለያዩ ዘርፎች የአቅም ማጎልበቻ የሚሆኑ ስልጠናዎችንም የሚያዘ በመሆኑ እነዚህን የአቅም ግንባታ ስራዎችን የሚሰራም ጭምር ነው ብለን ልናነሳው እንችላለን። እዚህ ላይ ጠቀሜታውን በተወሰነ መልኩ ማንሳት የምንችለው ይመስለኛል። ጥሩ። ያው እንደሚታወቀው የአሰልጣኞች ስልጠና ነው የሚደረገው። እንደ አንድነቱ በክረምት ብቻ ሳይሆን ስልጠናዎች የሚሰጡት በየጊዜያቱ ዓመቱን ሙሉ በሀገረ ስብከቶች ጥያቄና እንዲሁም ደግሞ ማደራጃ መምሪያው ስልጠና መስጠት አለበት በሚላቸው ጉዳዮች ላይ እየወረደ ስልጠናዎች የሚሰጡበት አጋጣሚ አለ። ግን ይሄ ራሱን የቻለ መሰረታዊ ወቅትና ረዥም ጊዜ የሚፈጅም እንደመሆኑ ዓላማዎቹ በኋላ ይበልጥ እያብራራናቸው የምንሄዳቸው ጉዳዮች ይሆናሉ። እስቲ አሁን በየጊዜው የዚህ አሰልጣኞች ስልጠና ከዓመት ዓመት እድገቶች እያመጡ ፍላጎቱም እየጨመረ ነው እና የመጣው የስልጠናው ይዘትና ስለ አሰልጣኞቹ እስከዛሬ ከነበረው አንጻር በተወሰነ እስኪ የሚሉት ነገር። እንግዲህ የስልጠናው ይዘት
በዋነኝነት በተለይ ቅድም እንዳነሳሁት ይሄን ስርዓተ ትምህርት ትግበራውን በሚፈለገው መንገድ ሊያሳልጡ የሚችሉ የስልጠና ቅርጾችን ይይዛል። ከዛም ባሻገር መሰረታዊ ጉዳዮች ላይ እንደ አንድ ክርስቲያን በተለይ ወቅቱን ከመዋጀት አንፃር ወቅቱን ልንረዳባቸው የሚገቡ ስልጠናዎችንም በዛ ውስጥ ይዞ እናገኛለን። ሁለተኛ ደግሞ በተለይ በሶስተኛነት ደግሞ የምናነሳው የዚህ የሰልጣኞቹን እይታ ግንዛቤ ሊያሳድጉ የሚችሉ አንዳንዶቹ ደግሞ ኢቭን ክህሎቶችን ማሳደጊያ ሊሆኑ የሚችሉ ስልጠናዎችም እስከዛሬ ባሉ ስልጠናዎች ተካተው ይሰጣሉ። ምክንያቱም የሚሰጡትን መምህራን በእነዚህ በሚይዟቸው ርዕሰ ጉዳዮች ላይ ብዙ ዓመት ያስተማሩ ልዩ ልዩ ጥናቶችን ያከናወኑ መምህራኖች እንደመሆናቸው ሰልጣኞች በቂ መረዳትና በቂ ዕውቀት ይዘውባቸው ሊሄዱ የሚችሉትን የስልጠና ዘርፎች የያዙት ናቸው። በተለይ ቅድም እንዳነሳሁት ደግሞ ስርዓተ ትምህርት ላይ መዋቅር ላይ የሚነሱ ጉዳዮችን በጥልቀት እንዲረዱ የሚያደርጉ ናቸው። የቤተክርስቲያን መሰረታዊ ትምህርቶችንም በምን መልኩ መስጠት ይገባል የሚለው በተለይ የዚህ የትምህርት አሰጣጥ ስነ ዘዴዎችም ላይ ያተኮሩ ስልጠናዎችንም ያካተቱ ነው። ተጨማሪዎችን ደግሞ በአንተ በኩል ማንሳት እንችላለን። አሰልጣኞችን በተመለከተ ለስልጠናው ብቁ የሆኑ ለማሰልጠን ብቁ የሆኑ ዕውቀትን ክህሎትን የያዙ መምህራንን በመመደብ ነው ስልጠናዎች የሚሰጡት። እጅግ በዚህ ብዙሃን አበው ሊቃነ ጳጳሳት ጭምር በስልጠናው ላይ የሚሳተፉበት ተሞክሯቸውን የሚያሳትፉበት ስልጠና ነው። ከእንደገና በዘርፉ ብቁ የሆኑ መምህራን እየተገኙ ስልጠናዎች የሚሰጡበት ስልጠና ነው እና ይዘቱ እጅጉን የሰፋ ነው። በሰልጣኞች ስብዕና ላይ በሰልጣኞች አመለካከት ላይ ለውጥ ሊያመጣ የሚችል ሰፊ ስራ የሚሰራበት እሱን ነው። እስቲ ይህንን ካልን በነበሩትም አሁንም በሚሆነውም እንዴት ነው በዚህ ስልጠና ላይ ለመሳተፍ ምን አይነት ሰዎች ናቸው የሚሳተፉት? መመልመያ መስፈርቱስ ምን ይመስላል? እንዴት ነው? እንግዲህ ውጤታማ ለመሆን ይሄ ግድ ስለሚያስፈልግ እስቲ እነሱ ላይ ሀሳቦች እንድታካፍሉ። እንግዲህ ይሄ ስልጠና ቅድም እንዳነሳሁት በዚህ በማዕከል ደረጃ የሚሰጥ እንደመሆኑ መጠን የምልመላ መስፈርቱም በወረዳ ከሚሰጠው በሀገረ ስብከትም ከሚሰጠው ከፍ ያለ ነው። ምክንያቱም እነዚህ በዚህ ስልጠና ላይ የሚሳተፉት መምህራን በየአህጉረ ስብከታቸው ሂደው ሌሎች መምህራን ሰብስበው የሚያሰለጡ ናቸው፣ አሰልጣኞች ናቸው። ስለዚህ አሰልጣኝ እንደመሆናቸው መጠን ከዚህ አስቀድሞ ማዳበር ያሉባቸው ክህሎቶችና ዕውቀቶች ይጠበቁባቸዋል። ያ ማለት መሰረታዊ የሚባል የቤተክርስቲያንን ትምህርት አስቀድመው የተማሩ ያወቁ በሰንበት ቤቶች የሚሰጥ ሊሆን ይችላል፣ ከተለያዩ ተቋማትም ሊሆን ይችላል ይህንን ስልጠና ያገኙት። ስለዚህ በመጀመሪያ ዘርፍ ያሉትን ቢቻል ደግሞ በወረዳ በሀገረ ስብከት ደረጃ የሚሰጡ ስልጠናዎችን ያጠናቀቁ መሆን መቻል አለባቸው። ይህንን ማከናወናቸው እንዳለ ሆኖ ደግሞ በነበራቸው ቆይታ ረዘም ላሉ ዓመታት በሰንበት ትምህርት ቤት በማስተማር የቆዩ ለምን በደንብ የትምህርት አሰጣጡን ክፍተቱንም ጥንካሬውንም ጠንቅቀው ስለሚረዱ ልምድም ስላላቸው እነሱ ላይ መስራት በአጭር ጊዜ ውጤታማ ለመሆን የሚረዳ ስለሆነ በሰንበት ትምህርት ቤት ትምህርትን በማስተማር የቆዩ እንዲሆኑ ይመከራል። በተቻለ አቅም ደግሞ በዚህ በክህሎቶችን ማዳበር ስላለባቸው በዓለማዊ ትምህርትም መሰረታዊ በሚባል ደረጃ ጥሩ መረዳት ያላቸው እንዲሆኑ ይጠበቃል። ከዚህ ሁሉ ግን አስቀድሞ ያው እንደምናውቀው ማንኛውም ሰው ለዚህ ሲመረጥ የቅድስት ቤተክርስቲያንን ዶግማ፣ ቀኖና፣ ትውፊት ተረድቶ አውቆ የሚጠብቅና የሚያስጠብቅ መሆን መቻል አለበት። ያው ይሄ ድርድሩ ስለማይገባ ነው፣ ዋነኛው ጉዳይም ስለሆነ በዚህ ውስጥ የታየ። ሌላው የምናነሳው እዚህ መስፈርት ላይ ህይወት ነው። በተቻለ አቅም መምህራን አርያነት እንዲኖራቸው ስለሚጠበቅ በተማሪዎች እነዚህ ወደዚህ ስልጠና የሚላኩትን መምህራን በሚያስተምሩበትም ሆነ በሰንበት ቤት አገልግሎታቸው በመንፈሳዊ ቤታቸው የተመሰከረላቸው፣ ያ ማለት ተመሰከረላቸው ስንል ሰዎችን ማሰናከያ የሆነ የህይወት ልምድ የሌላቸው ጥሩ እንደ አርያነት የሚጠቀሱ መሆን መቻል
አለባቸው። መምህራን ናቸው፣ ሌላውን የሚያስተምሩ ስለሆኑ እንዲህ አይነት የአርአያነት ህይወት እንዲኖራቸው በዋነኝነት የሚጠበቅ ናቸው። ሌሎቹን ደግሞ መስፈርቶችን ማንሳት ከቻለም በአንተ በኩል እናንሳ። እነዚህ የተጠቀሱት መስፈርቶች ባሉበት ሆነው ያው በሰንበት ትምህርት ቤት የማስተማር ልምድ ብቻ ሳይሆን የትምህርት ደረጃቸውን ከፍ ያለና የመናገር ክህሎት፣ መግባባት ከሌሎች ጋር የመግባባት ክህሎቶች ያሏቸው ሊሆኑ ይገባል። በዚህ መስፈርት መሰረት ነው ለየሀገረ ስብከቶች ደብዳቤዎችን በመላክ መልማዮችን ሰልጣኞችን መልምለው እንዲልኩ የሚያደርገው። በዚህ ረገድ እንግዲህ ከዚህ በፊት ከነበሩት ስልጠናዎች ውጤታማ የሆንባቸው አሉ። ከእንደገና ደግሞ መልማዮችንም በትክክል ባለመመልመል ደግሞ ነገሮች ደግሞ በትክክል ያልመጡበት ሁኔታዎች ይኖራሉ። ግን መስፈርቶቹ በመሰረታዊነት እነዚህን ጉዳዮች በሰንበት ትምህርት ቤት ያለፉ ሄደው ማሰልጠን የሚችሉ ከእንደገና ደግሞ እዚህም በሚኖራቸው የስልጠና ሂደት ደግሞ ለስርዓቱ ለደንቡ ተገዥ የሆኑ ከሌላው ጋር አብሮ መጓዝ የሚችሉና ያለውን ኢንቫይሮንመንት አየር መልመድ ከሌሎች ጋር አብሮ መስራት የሚችሉ የሚሉት የሚጠቀሱ ናቸውና መስፈርታል ሁሉንም የሚቀበል እንዳይደለ እሱን ከመገንዘብ አንፃር ነው። እስቲ በዚህ እግረ መንገዳችን ሰልጣኞች ባላቸው ቆይታ እንግዲህ 15 ቀን ቆይታ በዚህ በቅድስት ሥላሴ መንፈሳዊ ኮሌጅ ዶር ይዘው ቀንም ማታም ስልጠናዎችን እየወሰዱ ይቆያሉና በሚኖራቸው በቆይታቸው ሰልጣኞች የሚያከናውኗቸው ተግባራት ምንድናቸው? እስከዛሬ ከነበረው ልምድም ምንድነው? ምን አይነት ተግባራትን ያከናውናሉ ከስልጠናው ባሻገር? ያው ዋነኛው ጉዳይ ማዕከሉ ስልጠና ሆኖ አብዛኛውን ጊዜ በስልጠናው ሂደት ላይ የሚቆዩ ሆነው ከዛ ባሻገር ግን በተቻለ አቅም ይሄ አብሮነታቸውን ሊያሳድጉ የሚችሉ በጋራ ደግሞ ሊከውኗቸው የሚችሉ ስራዎችን ብዙ ጊዜ እንሰጣቸዋለን። እነዛን ስራዎች ደግሞ በጋራ ሆነው ምክንያቱም ከሀገሪቱ ከተለያየ ከአራቱም አቅጣጫ የሚመጡ ናቸው። የተለያየ ልምድ የተለያየ አኗኗር ዘይቤ ያላቸው ናቸው። ግን የአንዲት ቤተክርስቲያን ልጆች በመሆናቸው በአንድ ላይ ሆነው ደግሞ የሚሰሯቸው ስራዎች አሉ። የቋንቋ የሌላ ጉዳይ ገደብ ሳይሆንባቸው ማለት ነው የሚሰሯቸው። በተለይ ከዚህ ከስርዓተ ትምህርቱ ጋር የተገናኙ የሚዳብሩ ሐሳቦች ተጨማሪ የሚያከናውኗቸው ስራዎች አሏቸው። ከነዛም መካከል የዚህ በስርዓተ ትምህርቱ ዙሪያ ላይ ያሉ ተጨማሪ ምክንያቱም የስርዓተ ትምህርት ስራ እንደምናውቀው ሰፊ ነው ይዘቱና እዛ ላይ የሚኖራቸው እነሱ ካዩት ከተገነዘቡት ከተረዱት ተጨማሪ የግምገማ የአርትዖት ደግሞ እድል ይሰጣቸዋል። በነገራችን እነዚህ መምህራን ሲመጡ ተጨማሪ እስካሁን የተሰሩ ስራዎችን የሚገመግሙበት ስራዎች ይሰጧቸዋል። እነዛን ይሰራሉ። ከዚህ አስቀድሞ ደግሞ የተደረጉ ራሱ በመጽሐፍ ዝግጅት ላይ ደግሞ እንዲያግዙ ሁሉ የተደረገበት አለ። መጽሐፍ በተለይ ከዚህ ከ5ኛ ክፍል ጀምሮ ባሉ መጽሐፎች ላይ እንዲሳተፉ ዝግጅቶች ላይ እንዲያግዙ ተደርጓል። በክረምት በነበራቸውና በጣም ደስ በሚል ሁኔታ ከተለያየ ሀገረ ስብከት ተሰብስበው በጋራ ጽሁፎችን አዘጋጅተው መነሻዎችን ሰጥተው አሁን ለምናያቸው መጽሐፎች ግብዓት እስከመሆን ደረጃ ደርሰዋል። ከዛም ባሻገር ደግሞ እዚህ ባላቸው ቆይታ ደግሞ በአንዳንድ ቦታዎች በተለይ ታሪካዊ ቦታዎችን እዚሁ በአዲስ አበባ ውስጥ የሚገኙ ቤተክርስቲያናችን ቅርሶችና ታሪኮችን በመያዝ የምትታወቅ ቤት ናትና እንዲጎበኙ እነዛን አይተው ደግሞ የራሳቸው መረዳት እንዲኖራቸው ተጨማሪ መረዳቶች እንዲኖራቸው የጉብኝት መርሃ ግብሮችም ይደረጋሉ። እንደውም ባለፈው ደግሞ ተጨማሪ ጥሩ ልምድ የነበረው የበጎ አድራጎት ማህበራትንም ሁሉ የመጎብኘት ምክንያቱም አንዱ ክርስቲያናዊ ህይወት ስለሆነ ጉብኝት እንዲያደርጉ ነባራዊ ሁኔታ እንዲረዱ ተደርጓል። ሌላው ደግሞ እንደምናውቀው ይህ ስልጠና ሲሰጥ በ15 ቀንም 20 ቀንም ሲቆዩ ዶርም ይዘው እዚሁ ምግብ ተዘጋጅቶላቸው የሚመገቡ እንደመሆኑ የዚህ በመመገቢያ አዳራሽ ውስጥ ለራሱ የሚኖራቸው መርሃ ግብር ከምናስበው በላይ በጣም ትልቅ የአንድነት የፍቅር
እና ትልቅ ትስስርን የሚፈጥር ነው። በዛ ላይ በጋራ የሰርክ ጸሎት ያደርጋሉ። የሰርክ ጸሎት አላቸው። በማታው መርሃ ግብራቸው በየሰዓቱ በሚኖረው የምግብ ሰዓት ጸሎት የጋራ ጸሎት አላቸው። ከዛም ባሻገር ደግሞ በየተራ እዛ ስራ ላይ የማገዝ እየተባበሩ በየአህጉረ ስብከታቸው ስራዎችን የማገዝ ስራ ይሰሩ ነበር። ያ በራሱ በእነሱ ላይ የሚፈጥርላቸው ትልቅ ነገር ነበረ። ልዩ ልዩ የዝክር መርሃ ግብሮች ነበሯቸው። ከዛ ባሻገር የዝክር መርሃ ግብሮች ነበሯቸው። የውይይት መርሃ ግብሮች ነበሯቸው። እንዲሁም ማታ ማታ ደግሞ የምሽት የጸሎትና ሌሎችም ከስልጠና ባሻገር ውይይቶችን ያደርጉ ነበርና እነዚህ በራሱ የሚፈጥሩት ሌላ አቅም፣ ሌላ መረዳዳት፣ ሌላ መገነዛዘብ፣ ሌላ ውይይት ነው። አንድ የመጨረሻ ደግሞ ለመጨመር አጠቃላይ ደግሞ የሚኖራቸውን ግንዛቤ ለማስፋት በሚል ከስልጠናው ባሻገር ደግሞ የአንድነቱ አመራሮች ጋር ምክክር እንዲያደርጉ፣ ውይይት እንዲያደርጉ የየአህጉረ ስብከታቸውን ያሉባቸውን ክፍተቶች፣ ያሉባቸውን ጉድለቶች፣ የስራ ሂደቶቻቸውን ውጣ ውረዶች ከዚህ ከሀገር አቀፉ አንድነት አመራሮች ጋር በመሆን ውይይትና ምክክር የሚያደርጉባቸው እንደውም ደግሞ ከዚህም ባለፈው ዓመት በጣም እንደ ጥሩ ዕድል ልናነሳው የሚገባው የጠቅላይ ቤተ ክህነቱን ስራ አስኪያጅ በሁለት ቀን በይፋ በማግኘት አጠቃላይ በየሀገሩ ስብከቶቻቸው ያሉትን ክፍተቶችም ጠንካራ ጎኖችንም እንዳጠቃላይ ደግሞ እንደ ቤተክርስቲያን የሚያሳስቧቸውን ጉዳዮች አንስተው ምክክር አድርገዋል። ምክክር አድርገው ሲኖዶሱም ሆነ ጠቅላይ ቤተ ክህነቱ ደግሞ በእነዚህ ጉዳዮች ላይ መፍትሄ እንዲያመጣ የጠቆሙበት በጣም እንደ ጥሩ ልምድም ልናነሳው የምንችላቸው ክዋኔዎች ተከውኗል ከስልጠናው ባሻገር። እስቲ ይህንን እነዚህ ነገሮች ካነሳን እስከዛሬ ባለው ሂደት የስልጠናው ሂደት የስልጠናው ውጤት ትሩፋት እንዴት ታየ? እንዴት እናየዋለን? እንግዲህ ውጤቱ የሚታየው እዛ ሳይሆን ወደ የሀገረ ስብከቶቻቸው ሄደው በሚያከናውኑት ስራ ነውና እስኪ እሱን ጀምርና እንቀጥለዋለን። በጣም ጥሩ። በሚገርም ሁኔታ ስልጠናው በአጭር ዓመታት እንደመጀመሩ አይደለም ውጤቱና ፍጥነቱ እያሳየ ያለው ትሩፋት ማለት ነው። እንግዲህ ቅድም እንዳነሳ ነው ስልጠናው መልቲ ፐርፐዝ ነው ብለናል። ልዩ ልዩ ጉዳዮችን ያካተተ እንደመሆኑ በመሰረታዊነት የሚነሳባቸው ዓላማዎች እንዳሉ ሆኖ የተለያዩ ዓላማዎችን አንግቦ የሚሄድ ነው ስልጠናውና አሁን እስካሁን ባለን ልምድ የየሀገረ ስብከቶችን ሪፖርትም ስንመለከት የየዕለት እንቅስቃሴያቸውንም በተለያየ መንገድ ስለምንከታተል በጣም ስልጠናው በጣም ዘርፈ ብዙ ውጤቶችን ሲያመጣ አይተናል። በተለይ በዋነኝነት በስርዓተ ትምህርት ትግበራው ላይ እየሰጠ ያለው ውጤት በጣም መጠነ ሰፊ ነው። ምክንያቱም ከዚህ ከሄዱ በኋላ በየወረዳው በየአጥቢያው በተለያየ ፎርማት እነዚህ መምህራን እዚህ የሰለጠኑ መምህራን ለተለያዩ አካላት ስልጠና ይሰጣሉ። በየቤተ ክህነቱ በተለያየ ከሀገረ ስብከት እስከ ወረዳ ድረስ ባሉ እንዲሁም እስከ አጥቢያ ድረስ ባሉ በቤተ ክህነቱ መዋቅር ውስጥ ያሉ አካላት እንዲሁም ለምዕመናን፣ ለሰንበት ተማሪዎች፣ ለሰንበት ትምህርት ቤት አመራሮች እንዲሁም ይህንን ሊደግፉ ለሚችሉ ለማንኛውም የባለድርሻ አካላት ስልጠናዎችን ይሰጣሉ። በተለያየ ፎርማቶች ይሰጣሉ። ቋሚ ስራቸው አድርገው ፊት አውራሪ ሆነው ከዚህ የሄዱት አካላት ፊት አውራሪ ሆነው ስልጠናዎችን ይሰጣሉ። ያ ደግሞ ስለ ስርዓተ ትምህርቱ ያለው ግንዛቤ በየጊዜው እያደገ እየጨመረ እንዲመጣና ትግበራው እንዲፋጠን እያደረገው መሆኑን ተመልክተናል። ለዚህም ምሳሌዎች ለምሳሌ የሲዳማ ሀገረ ስብከትን ማንሳት እንችላለን፣ ባሌን ማንሳት እንችላለን፣ ምስራቅ ሸዋን ማንሳት እንችላለን፣ ሌሎቹንም ተጠቃሽ ማድረግ እንችላለን። በተለይ በኋላ በተለይ አንተ በስፋት ታነሳቸዋለሁ ብዬ አስባለሁ። የባሌን ሀገረ ስብከት በልዩነት በተለይ ከዚህ ከሄዱ በኋላ ከስርዓተ ትምህርት ከስልጠናም ከምንም ባሻገር የስልጠና ቦታዎችን እስከ መገንባት ድረስ በቃ ባላቸው ነባራዊ ሁኔታ በመረዳት አካባቢውን የሚመጥኑ የስልጠና ቦታዎችን መገንባት፣ የመማሪያ ቦታዎችን መገንባት ደረጃ እስከ መድረስ ሂደዋል። ይሄ አንዱ ዋናው ትሩፋት ነው። ሁለተኛ ከዚህ ሄዱ አካላት በተለያዩ ከታች ከወረዳ ጀምሮ እንዲሁም ከአጥቢያ ቤተክርስቲያን ጀምሮ ወደ አመራርነት እየመጡ ያን በአንድነቱም ላይ በአመራርነት በአስፈጻሚነት ድርሻ ላይ እየገቡ በመሆኑ እዚህ የወሰዱትን ልምድ ተሞክሮና ክህሎት
መጠቀም የሚያስችላቸው ደረጃ ላይ እየመጡ ምክንያቱም ከዚህ ሲሄዱ ታማኝነትን ይጨምርላቸዋል። ስልጠና ወስደዋል። ቢያንስ መሰረታዊ የሚባል ነገር ላይ ያመለካከት ለውጥ አምጥተው ስለሚሄዱ ይህንን ደግሞ የሚተገብሩበት የሚፈጽሙበት እድል እንዲያገኙ አድርጓቸዋል። በአመራርነት፣ በክፍል መሪነት፣ በአስፈጻሚነት ድርሻ እየተሰጣቸው ነው እና ያ በራሱ አሁን ላይ እንደምንመለከተው በርካታ ሀገረ ስብከቶች ተጠቅመዋል። በደንብ መረዳቱ ያላቸው ልጁ ከዚህ በፊት ትልቁ ፈተናችን እንደ አንድነት እንደመዋቅር በተለይ መረዳቱ የሌላቸው እንዲሁ በአጥቢያ ብቻ መረዳት ይዘው ወደ አመራርነት ይመጣሉ። ያ ደግሞ በጣም ፈታኝ ነበር ለአንድነቱ የአገልግሎት እድገት። አሁን ግን የተረዱ የተገነዘቡ አካላት ወደዛ ሲሄዱ የአመራርነትን ቦታ እየያዙ በመሆኑ አንድነቶች ዓላማቸውን ተረድተው እያገለገሉ ይገኛሉ። ያ ለእኛ እንደ አንድነትም በጣም ትልቅ ስኬት ነው። ያመጣው አመለካከት ለውጥ ከፍተኛ መረዳት ስለሆነ ነው። ከኔ ይልቅ በተለይ አንተ ብዙ መረጃዎች ስለሚኖሩ እሱ ላይ ብታነሳ። እሺ፣ እግዚአብሔር ይስጥልኝ። የስልጠናው ውጤት በሀገረ ስብከቶች ዘርፈ ብዙ ነው። በተጠቀሱት መልኩ እንደ አንድነቱ ልንደርስባቸው ማንችላቸው ቦታዎች የደረስንበት በዚህ ስልጠና አማካኝነት ነው። ታች ገጠር ድረስ መኪና የማይገባባቸው ቦታዎች ድረስ ገብተው ስልጠናዎችን እስከ መስጠት የደረሱ አሉ። በሚገርም ሁኔታ ግን ሰልጣኞች ትሩፋቱ የሚጀምረው ሰልጠናው ከሄዱ በኋላ አይደለም፣ ለስልጠናው ሲመጡ ነው። ብዙ ፈተናዎችን አይተው በራሳቸው ወጪ ችለው እንደውም ያለው ነባራዊ ሁኔታ በሰላም እጦትም መንገድ ላይ ፈተናዎችን አይተው ከዛ ነው ውጤቱ የሚጀምረው። ለመሰልጠን ካላቸው ፍላጎታቸውን ውጤቱን አይተው ከመምጣት አንጻር እና ያን ሁሉ አልፈው ግን በየሀገረ ስብከቶቻቸው ሲሄዱ ብዙ ውጤትን አምጥተዋል። እነዚህን በነጥብ ለመመልከት ያህል የመጀመሪያው የግንዛቤ ለውጥ በምዕመኑ ዘንድ በአገልጋዩ በምዕመኑ ዘንድ የግንዛቤ ለውጥ እንዲኖር አምጥተዋል። በሰሩት ተከታታይ ስልጠናዎች ሄደው በሚያደርጉት ንግግሮች የግንዛቤ ለውጦች እያደጉ መጥተዋል። ምንም አይነት የስርዓተ ትምህርት ትግበራ የሌለባቸው ቦታዎች እንቅስቃሴ ጀምረዋል፣ መስመር ውስጥ ገብተዋል። አንድነት ያልተቋቋመባቸው ሀገረ ስብከቶች ከዚህ በመሄድ የሀገረ ስብከቱን የሰንበት ትምህርት ቤት ክፍል ስራ አስኪያጆች በማናገር አንድነት እንዲቋቋም በዛ ውስጥም ተሳትፎ እንዲኖራቸው በማድረግ በጣም ትልቅ ውጤት አድርጓል። በዚህ ልናመሰግናቸው የሚገቡ አሉ ሀገረ ስብከቶች። ምን እንግዲህ በደብዳቤ ነው የምንጠራቸው። ስለዚህ የላኳቸውን ልጆች ጸሎት አድርገው ሄዳችሁ አገልግሎታችሁን ፈጽማችሁ እንድትመጡ በሚል መመሪያ ሰጥተው የላኩ እንደ ሲዳማ አይነት ደወሎም ማንሳት ይቻላል። መመሪያ ሰጥተው ልኩ ከሄዱም በኋላ ደግሞ ምን ስልጠና ወሰዳችሁ ብለው ቁጭ ብለው የሰለጠኑትን ስልጠና ከዚህ የተሰጣቸውን ሰርተፍኬት ሄደው ያስረከቡ ሀገረ ስብከቶች አሉ። እነዚህ ደግሞ ሌሎቹ እና ግንዛቤውን ከምዕመኑ አንስቶ እስከ ላይኞቹ አካላት ድረስ ለጳጳሳት ጭምር በሀገረ ስብከቶቻቸው ጳጳሳት ጭምር የሰለጠኑትን ስልጠና በእነሱ ፊት ለመምሪያ ኃላፊዎች፣ ለማህበረ ካህናት፣ ለስብከተ ወንጌል ኃላፊዎች፣ ለምዕመናን በየዘርፉ የከፈሉ ስልጠናዎችን ሲሰጡበት የነበረበት ሂደት አለ እና ውጤቱ ይሄ ነው የሚባል አይደለም። የስልጠና ቦታ የማስተማሪያ ቦታ ከዝግጅት ሄደው በጥቂት ነገር እንግዲህ ከስልጠናው ዘርፍ አንዱ የስርዓተ ትምህርቱ አተገባበር በምን አይነት መልኩ እንዴት የሚሉትን ቀለል ባሉ ነገሮች ነው የሚሄደው እና እነዚህ ሁሉ ነገሮች የሰሩ ያዘጋጁ ልጆች ናቸው ያሉት እና ስልጠናው በሰልጣኞቹ ዘንድ በቂ ግንዛቤ አግኝተው ለሌሎችም በቂ ግንዛቤ እስከ መስጠት መድረስ የሚችል ወረዳዎቻቸውንም በዛ መጠን አካለው መሄድ የሚችሉ ናቸው እና ለዛ ነው አንድነቱ በሰፊው ይህ ስልጠና ቀደሞ በየዓመቱ ደግሞ እያደረገ ቢመጣ ደግሞ ውጤቱ እጅጉን የበለጠ ብዙ ነው የሚሆነው እና ውጤቱ ትሩፋቱ በእነዚህ መልኩ የሚታይ
ሆኖ እናገኘዋለን። ወደ መጨረሻው ሀሳብ እንሄድና እንግዲህ እነዚህ ሁሉ ከዚህ በፊት በነበሩት ስልጠናዎች የመጡ ውጤቶች ናቸው እና በዘንድሮ ዓመት ውስጥ እንግዲህ በ2017 ዓመተ ምህረት እንደ አንድነቱ የተያዙ ስልጠናው መቼ ይጀምራል? እንዴት ነው ስልጠናው? ሂደቱ ምን ይመስላል? ከጥሪው ጀምሮ ያለው ሂደት ምን ይመስላል? የሀገረ ስብከቶች ተሳትፎ ምን ይመስላል የሚለውን እያየን እንግዲህ እስካሁን እንደተመለከትነው ትልቅ ስራ ነው የስልጠና ስራ እና ከዚህ አንጻር ከዚህ በፊት ስልጠናዎቹን ወይም ደግሞ ለስልጠና ተሳታፊ የሆኑትን አካላት በተለይ ካለን አቅምና ነባራዊ ሁኔታ አንጻር በማየት ያላቸውን አፈጻጸምና የስርዓተ ትምህርት ትግበራ መነሻ እያደረግን ሴሌክቲቭ ነበርን በመምረጥ አገረ ስብከቶችን በመምረጥ እናሳተፍ ነበር። በአሁኑ በተለይ በዚህ የ2017 የክረምት ስልጠናው ልዩ የሚያደርገው ለሁሉም አገረ ስብከቶች ነው እድል የሰጠ ነው። ደብዳቤ በተነው ለሁሉም ነው። በቻልነው መጠን ሁሉም ተደራሽ ሊሆኑ የሚችሉበትን መነሻ አድርገን ኮታዎችን ዝቅ በማድረግ ሁሉም ተሳታፊ እንዲሆኑ ጥሪ አስተላልፈናል። ለሁሉም ሀገረ ስብከት ደብዳቤ በትነናል። ባለፈው ዓመት እንደምናውቀው ወደ 17 የሚሆኑ ሀገረ ስብከቶች ተሳትፈዋል ስልጠናው ላይ። አሁን ደግሞ ከዛ በላይ የሆኑ ሀገረ ስብከቶች እንዲሳተፉ ጥሪ አቅርበናል። እስካሁን ባለን እንግዲህ እንደምናውቀው ማዕከል አድርገን የምንነሳው የዚህ የቅድስት ሥላሴ ዩኒቨርሲቲን የስልጠና ቦታ ነው። በዋነኝነት ዶርመተሪውን ነው። ስለዚህ ባለን አቅም እዚህ ባለው እስከ 250 ሰልጣኞችን ለመያዝ አስበናል። ከዚህም ባሻገር ደግሞ አሁን በሚኖረን ቀጣይ ዳሰሳ ማለት ነው 2 ቦታዎችን ተጨማሪ ስልጠና ቦታዎችን አዘጋጅተናል። ከተለያዩ አካላቶች ጋር በመነጋገር 2 ተጨማሪ ስልጠናዎችን ቦታዎች አዘጋጅተናል። ስለዚህ የሚኖሩትን ሁኔታዎች ጠቅልለን በእነዚህ በ3 ቦታዎች ስልጠናዎችን ለመስጠት ታሳቢ አድርገን እየተንቀሳቀስን ነው ማለት ነው። ስለዚህ ኦልሞስት አሁን ብዙ ሀገረ ስብከቶች ሰልጣኞቻቸውን አሳውቀው እየተጠባበቁ ነው። ትልቁ እንደውም እኛ ትንሽ ተግዳሮት እየሆነብን ያለ ነው። በተለይ ስልጠናው ላይ የቆዩ እስካሁን አሰልጥነው የሚያውቁ ሀገረ ስብከቶች ተጨማሪ ኮታዎችን እንድንሰጣቸው ይፈልጋሉ። ብዙዎች ጥያቄ እያቀረቡ ነው። ኢቭን አዳዲስም ከዚህ በፊትም ደግሞ አግኝተው የማያውቁትም ሳይቀር ከሰጠናቸው ኮታ በላይ እየጠየቁ ያሉበት ሁኔታዎች ናቸው ያሉት። ስለዚህ እሱን ያለንን ሪሶርስና ያለውን ሂደት በማመጣጠን በተቻለ አቅም ተሳታፊዎች ከሁሉም ሀገረ ስብከቶች ተሳታፊዎች እንዲኖሩ ብዙዎችም ደግሞ በስልጠናው እንዲሳተፉ እድል እየፈጠርን ነው ያለ ነው። እዚህ ላይ ግን አንዱ ግንዛቤ መወሰድ ያለበት በተለይ እንደ ሀገረ ስብከቶች ይሄ ስልጠና የአሰልጣኞች ስልጠና ነው። በዋነኝነት እነዚህ መጥተው ሰልጥነው ሂደው የሚያሰለጥሉ አሰልጣኝ መምህራን ናቸው እንጂ ሀገረ ስብከቶች ቅድምም እንዳነሳው በተለያየ ፎርማት በሀገረ ስብከታቸው ስልጠናዎችን አዘጋጅተው ከወረዳም ከአጥቢያም ከተለያየም የተሰበሰቡ መምህራኖችን ከዚህ መምህራንን አሰልጣኞችን እየላክንላቸው ያሰለጥናሉ። ያንን ሙሉ ለሙሉ እዚህ አምጥቶ ማድረግ ያስቸግራል። ስለዚህ አቅም ያላቸውን በልዩነት ሀገረ ስብከቶች ሊጠቀሙባቸው የሚችሉትን መምህራንን በማምጣት አሰልጠነን መልሰው እንዲያሰለጥኑላቸው የሚደረግበት ስልጠና ሂደት ነው እዚህ ያለው እና ያንን ኦልሞስት ዝግጅት ጨርሰን ያለንበት ነው ያለነው። ስለዚህ ዘንድሮ ከዚህ ከሐምሌ 7 ጀምሮ ስልጠናው የሚከናወንበት ነው። ስለዚህ ከሐምሌ 7 እስከ ሐምሌ 20 ድረስ የስልጠና ቆይታ ይኖረናል። 15 ቀን ባለፈው ዓመት ለ21 ቀናት ነበረ አጠቃላይ ስልጠናው ሂደት። ዘንድሮ ግን በተቻለ አቅም ካሉት ነባራዊ ሁኔታዎች ወደ 15 ቀን ዝቅ እንዲል ተደርጓል። ስለዚህ የ15 ቀን ስልጠና ሂደት ነው የሚኖረን። ለዛም መምህራን እና የሚሰለጥኗቸው ስልጠናዎች ዝግጅት ተጠናቀዋል። ለዛ የሚያስፈልጉ ደግሞ መሰረታዊ ሞጁሎችም እንደዛው የተዘጋጁ ሲሆን እነዚህ ሰልጣኞች ደግሞ ከመጡ በኋላ ቀደም እንዳልነው ምን ጉዳዮች ላይ ተሳትፎ ያደርጋሉ የሚሉትም ተቀርጸው ተዘጋጅተዋል። አስቀድመን ከነዚህ ሁሉ ግን እንደሚታወቀው ለየሀገረ ስብከቶች ደብዳቤ ሰጥተን ከነመስፈርቶቹ ደብዳቤዎቹን ሰጥተን በዛ መስፈርት መሰረት እንዲልኩ አድርገን አብዛኞቹ ሀገረ ስብከቶች ሰልጣኞቻቸውን ያሳወቁበት ሂደት ነው ያለው። ስለዚህ ያንን መሰረት አድርገን የዘንድሮ ስልጠና ለማከናወን ዝግጅታችን ጨርሰናል ማለት ነው። እግዚአብሔር ይስጥልኝ። ያው በየዓመቱ ውጤት እየመጣ እንደመምጣቱ በዘንድሮ ዓመት ተደራሽነቱ የበለጠ ለማስፋት
እድል ያላገኙ ሄደው ስልጠናውን ወስደው ሊሰጡ የሚችሉ ሀገረ ስብከቶች በብዛት እየመጡ ስለሆነ አብዛኛውን እድሉን ላላገኙት የምንሰጥ ነው የሚሆነው። እንግዲህ ከስልጠናው ፍላጎት አንጻር ደግሞ ሌሎች ማዕከላትን ደግሞ የማከናወን ስራዎች ለመስራት ይታሰባል። እንግዲህ ባለፈው ዓመት በነበረው ከዚህ የቅድስት ሥላሴ መንፈሳዊ ኮሌጅ ስልጠና ማዕከል በተጨማሪ በጉራጌ ሀገረ ስብከት ወልቂጤ ከተማ በመንበረ ጵጵስና በመንፈሳዊ ኮሌጅ ውስጥ ለሀገረ ስብከቱ መምህራን ከነሐሴ 1 እስከ 15 ሱባኤውን ስልጠናዎች ሲሰጡ ነበር። ከዚህ በሄዱ መምህራን 15ቱን ቀንና ማዕከላትን ከባለፈው ዓመት ጀምሮ ነው የተጀመረው። በዘንድሮ ዓመት ደግሞ እግዚአብሔር ከፈቀደልን ሌሎች ተጨማሪ ማዕከላትን ለማድረግ እንሞክራለን። እንግዲህ ሀገረ ስብከቶች ይህንን መርሃ ግብር ይሰሙታል ብለን ስለምናስብ ለእነሱ የምናስተላለፋቸው መልእክቶች እናስተላለፍና መርሃ ግብራችንን የምንጨርስ ነው የሚሆነው። የመጀመሪያው ጉዳይ ለዚህ ስልጠና በቂ የሆኑ ሄደው ስልጠናውን ሊወስዱ ወይም ደግሞ ስልጠናውን ሊሰጡ የሚችሉ ውጤት ሊያመጡ የሚችሉ ሊታዘዙ የሚችሉ መምህራን በመላክ የመጀመሪያው ተሳትፎ እንዲያደርጉ ነው። እስካሁን ካላኳቸውም በተጨማሪ ማለት ነው የመጀመሪያው። ሁለተኛው ደግሞ በየሀገረ ስብከቶቻቸው ማዕከላትን በማዘጋጀት አንድ ማዕከል በማዘጋጀት ለሁሉ ለብዙ ተደራሽ የሚሆኑበትን መንገድ ማሰላሰል በዙሪያው ካለ ሀገረ ስብከት ጋር በመነጋገር ከሚመለከታቸው አካል ጋር በመነጋገር ይህንን ዝግጁ አድርገው ቢጠብቁ ስራዎች የበለጠ ለማስፋት የሚመች ነው የሚሆነው ማለት ነው። ስለዚህ ይሄኛው የመጀመሪያው መልእክት ነው። መልካም ያው ተነስተዋል አብዛኞቹ ጉዳዮች። ዋናው ሰልጣኞች ለዚህ ለስልጠናው ሲመጡ ለዛ የሚሆን ስነ ልቦና ይዘው መምጣት ነው። በተቻለ አቅም ከመጡበት አካባቢ በላይ እዚህ ከተለያየ አካባቢ ከሚመጡ አካላት ጋር ተግባብተው ተቀራርበው ልዩ ልዩ ልምዶችን ቀስመው ለመሄድ ራሳቸውን አዘጋጅተው እንዲመጡ ይጠበቅባቸዋል። ስለዚህ እነዚህን ጉዳዮች አስበው መምጣት፣ ራሳቸውን አዘጋጅተው መምጣት፣ ለዛ ኮሚትድ ሆነው መምጣት በቃ ዋና ዓላማቸውና ጊዜ ጉዳያቸው እሱ መሆኑን ተገንዝበው እንደው አዲስ አበባም ስለተባለ አንዳንዴ ደግሞ በተለያየ ምክንያት እዚህ የሚያውቋቸው ሰዎች ስላሉ እንደው ገባ ወጣ እያልኩኝ ቆያለሁ የሚል አይደለም። የኛም አያያዝ እንደምታውቀው ሪስትሪክት ነው ክትትላችን እና በተቻለ አቅም ሲመጡ ግን ሙሉ ነገራቸውን ለመስጠት ምክንያቱም ቤተክርስቲያን አደራ ጥላባቸው እንደ ሀገረ ስብከትን ተወክለው ነው የሚመጡት። እዚህ ተወክለው ለቤተክርስቲያንና ለትውልዱ የሚጠቅምን ነገር ይሰራሉ ተብለው ስለሚላኩ ያ ኃላፊነትን ይዘው ስለሚመጡ የቤተክርስቲያን አደራ እንደመሆኑ ያንን አደራ ለመፈጸም የሚሆን ዝግጁነት መምጣት ይዘው መምጣት አለባቸው። ስለዚህ በዛ መንፈስ መምጣት በተቻለ አቅም ራሳቸውን ለዛ ነገር ማዘጋጀት ነው። ከዛ ውጭ ግን ዝርዝር ጉዳዮችን በሚኖሩን የቀጥታ ከነሱ ጋር ኮሚኒኬሽኖች በየጊዜው ስለምናሳውቃቸው እያሳወቅናቸውም ስለሆነ በዛ መጠን እንዲዘጋጁ እንጠብቃለን። እንግዲህ ትልቁ ምኞታችን እግዚአብሔር የዘንድሮውንም ስልጠናችንን ባሰብነው መልኩ ያስፈጽመናል ብለን ተስፋ እናደርጋለን እና ለዛ ሁላችንም ደግሞ የበኩላችን አስተዋጽኦ እናድርግ የሚል ነው። እግዚአብሔር ይስጥልን ወንድማችን። እንግዲህ በነበረን ቆይታ በጥሩ ሁኔታ ስለ መምህራን ሰልጣኞች ስልጠና ተወያይተናል። እንግዲህ የዛሬው መርሃ ግብራችን ይህን ይመስል ነበር። በቀጣይ በሚኖረን መርሃ ግብራችን ደግሞ ሌሎች ርዕሰ ጉዳዮችን እንደዚሁ ሀገረ ስብከቶች፣ ሰንበት ትምህርት ቤቶች ሊያውቋቸው የሚገቡ መረጃዎችንም ይዘን በቀጣይ የምንገናኝ ነው የሚሆነው። ከጅማሬ እስከ ፍጻሜ መካከላችን የነበረ ሚስጥሩን ጥበቡን የገለጠ ልዑል እግዚአብሔር በመካከላችን ሆኖ አገልግሎታችን ይፈጽም ዘንድ የእሱ ቅዱስ ፈቃድ ይሁንልን። የሰንበት ቤት መጠለያችን ነሽ፣ መማሪያችን መጠለያችን ነሽ፣ እኛና አምላክን ያገናኘ የአቡነ ቴዎፍሎስ የሕይወት አሻራ የሕይወት አሻራ
አንለይም ከግንድሽ ቅርንጫፍ ከአባ